በሷ ውስጥ ብዙ ወጣቶችን የተመለከትኩት ብዙ ያልነቁ ያላወቁ የምትወዱትን በተለይ የምግብ አይነት ከወላጅ እናታችሁ በስተቀር ለማንም አትናገሩም። እምዬ ስለሆነች ማለት ነው። ሰው አይጠይቅም እንዴ ምን ሆነሽ ነው የተቀየርሽው? ምን ሆነሽ ነው የራቅሽኝ? ደስ ብሏት ጥርግ አድርጋ በላች። ወይ ማሳበድ ወይ መግደል ነው ያለው። የዘንድሮ ጓደኛ እንደዛ ሆኗል። ሰዎች መድኃኒዓለም ካልተደገፈች ሁሉ ነገር የገደል አፋፍ እንደሆነ አምና ተቀበለች። ብዙዎች ለትዳር ይመኟታል፣ በፍጹም እሷ ግን እጇን መስጠት አልፈለገችም። ለምን ብያት ነበር። የሰይጣንን የመተት ስራ በኢንዶስኮፕ አታገኘውም፣ በአልትራሳውንድ አታገኘውም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በፈጣሪ ፍቃድ ተገናኝተናል። በዛሬ ወደ እናንተ ማደርሰው ከፕሮግራም ተከታታይ የደረሰኝን ታሪክ ነው። ትማሩበታላችሁ፣ ራሳችሁን ትመለከቱበታላችሁ ብዬ አምናለሁ። ቀጥታ ወደ ታሪኩ ነው እምወስዳችሁ። እባካችሁ የምትወዱትን የምግብ አይነት ከወላጅ እናታችሁ ውጪ ለማንም አትናገሩ። ጣጣ እያመጣ ስለሆነ ነው። በምን አይነት ሁኔታ ነው ጣጣ ያመጣው የሚል ጥያቄ መጠየቃችሁ አይቀርም። ከታሪኩ የምትረዱት ስለሆነ ቀጥታ ወደ ታሪኩ ለተወዳችሁ እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ምጋብዘው በታላቅ አክብሮት ነው። ምናልባት ይህንን ቻናል ከዚህ በፊት የማታውቁት ሆናችሁ አዲስ የተቀላቀላችሁ ካላችሁ ሰብስክራይብ አድርጉ። እንዲህ አይነት አስተማሪ ታሪኮች ይደርሷችኋል። ሁላችሁም ላይክ በማድረግ ብዙዎች ጋር ይሄ ቪዲዮ እንዲደርስ የበኩላችሁን አስተዋጽኦ አድርጉ ማለትም እፈልጋለሁ። እንግዲህ በመግቢያ ላይ እንደተናገርኩት የዛሬው ታሪክ የደረሰኝ ከፕሮግራሜ ተከታታይ ነው። የ23 ዓመት ወጣት ነች። የ23 ዓመት ወጣት በዛ ላይ በጣም መልከ መልካም፣ ብዙዎች የሚመኟት፣ ብዙዎች ጠብ እርግፍ የሚሉላት፣ ነገር ግን ለየትኛውም ወንድ በተለይ ደግሞ በትዳር ለሚፈልጋት ወንድ ፊት የማትሰጥ አይነት። ለምን የሚለውን እነግራችኋለሁ። ይህችን ልጅ ያገኘኋት በጓደኛዬ አማካኝነት ነው። አንድ በጣም የሚገርም ታሪክ ያላት ልጅ አለች። በፊት በጣም ግትር ነበረች። አሁን ግን ህይወቷ እየተመሰቃቀለ ሲሄድ የሆነውን ነገር ስለምታካፍለኝ ምናልባት እናንተ ከምታስተምሩት መርሃ ግብር ጋር የተገናኘ ነገር ካለው ብዬ ዝም ብዬ ሊንኮች ላኩላት አላና የነማንን ትምህርት እንደላከላት ነገረኝ። ያንን መመልከት ስትጀምር ልጅቷ እውነትም ወደ ውስጧ መመልከት ጀመረች። ለዚህም ነው ወደ ስታችሁ መመልከት ጀምሮ እንደዚህ አይነት መርሃ ግብሮችን መከታተል ጀምሮ ያለ የማይመስላችሁ ሰዎች ከህይወታችሁ ጋር የተገናኘውን ነገር በመምህራኖች ወሳኝ የሆነ መርሃ ግብር ትረዳላችሁ የምንለው ያለ ምክንያት አይደለም። እና ይህች ልጅ እንግዲህ የመምህር ተስፋዬ፣ የመላከ መንክራት ግርማ፣ የቀሲስ ሄኖክ ወልደ ማርያም ሊንክ ተላከላት፣ አየችው። አልጎሪዝሙን ካወቃችሁ ደግሞ ልክ የዚህ አይነት መርሃ ግብር ስትከታተሉ ከዛ ጋር የተያዙ ይዘቶች ናቸው ወደ እናንተ የሚመጡት እና እነዛ ሊንኮች ተልከውላት ስትመለከት አጋጣሚ ሆነና የኔ አንደኛው መርሃ ግብር ይደርሳታል ማለት ነው። ያየችው በእድል ዙሪያ የሰራሁትን ነው።
አየችው። እሷ እንዳለች ማለት ነው እንግዲህ በጓደኛ አማካኝነት ነው ያገኘኋት ብያችኋለሁ። አየችው፣ ማየት ብቻ አይደለም ደገመችው፣ ሰለሰችው፣ ገረማት። እንዲህም አይነት ነገር አለ ስትል ከራሷ ህይወት ጋር ማመሳሰል ጀመረች። ከዛ በኋላ ሌሎችም በተለይ በእድል ዙሪያ የሰራኋቸውን መርሃ ግብሮች ዩቲዩብ ቻናል ላይ ገብታ እየፈለገች መመልከት ጀመረች። ልታገኘኝ ወሰነች። ላገናኘኝ ጓደኛዬ ነገረችው። ተገናኘን እና በሷ ውስጥ ብዙ ወጣቶችን የተመለከትኩት፣ ብዙ ያልነቁ ያላወቁ ህይወታቸው የተንጋደደው እኛ በምንለው አይነት ምክንያት መሆኑን ገና ያልተረዱ በርካታ ወጣቶች እንዳሉ በሷ ውስጥ ተመለከትኩና ይች ልጅ ሆስተስ ነች። እድሜዋን ነግሬያችኋለሁ። በጣም ቆንጆ ነች። ብዙዎች ለትዳር ይመኟታል። በፍጹም እሷ ግን እጇን መስጠት አልፈለገችም። ለምን ብያት ነበረ። ቃል በቃል ያለች ምንድነው ወንዶች እኔንም ይመኙኝ ያለች። ኮንፊደንሷ ደስ ይላል። አነጋገሯ ደስ ይላል። በጣም ግልጽ ነች። ምንም ነገር አትደብቅም። ግልጽ ነው የምታወራው እና ያንን ግልጽነቷን በጣም ወድጄላታለሁ እና ለምጠይቃት ጥያቄ ሁሉ ተገቢ መልስ ነበር ስትሰጠኝ የነበረው። አሁን አንዳንዶች ታሪካቸውን ሊነግሯችሁ ይፈልጉና የሚደብቋችሁ ነገር የለ። እቺ ጣጣ የላትም። እንግዲህ አስተዳደጓ ሊሆን ይችላል፣ ተፈጥሯ ሊሆን ይችላል፣ አላቅም። የሁለቱም ድምር ውጤትም ሊሆን ይችላል እና ለምንድን ነው አልኳት። ቆንጆ ነች፣ ምንም የጎደለች ነገር የለም። ጥሩ መስሪያ ቤት ውስጥ ነው የምትሰሪው። አሁን ነው እንግዲህ ኢንካማችሁን ደሞዛችሁን ባላቅም ጥቅማ ጥቅም ያላችሁ ይመስለኛል። ሆስተስ ከሆንሽ ደግሞ ብዙ ጊዜ ውጭ ሀገር የመሄድ እድሉ ስላለሽ ከዛ ይዘሽ በምታጭ እንዲህ በቃ ለአየር መንገድ ውስጥ የሚሰራው ይታወቃል። በተለይ ሆስተሶች ዲዩቲ ፍሪ ዕቃ ይዘው ይመጣሉ ምናምን የሚባለው ነገር እንሰማ የለ። እሱን ሁሉ አነሳሁላት። ምንም አልመሰላትም እና ዋናው ትኩረቴ ግን ያተኮረው አንድ ነገር ላይ ነበረ። ይህ ጓደኛ ያገናኘኝ ጓደኛ ምን ብሎኛል? በጣም በሚያሳዝን ሁኔታ አንድ ቀን አለኝ ሳገኛት፣ በጣም በሚገርም ሁኔታ ደግሞ የሰፈር አካባቢ ነው ያገኛት እና ቀን ነው አለኝ። 9 ሰዓት አካባቢ ይሆናል አሁን ያለ 9 ሰዓት 8 ሰዓት አካባቢ እና የሆነ አለባበሷ ራሱ በጣም ትኩረት የሚስብ ነው። እንግዲህ 9 ሰዓት ጠራራ ፀሐይ ነው። በቃ የተገላለጠ አይነት ቁምጣ፣ በጣም ያጠረ ቁምጣ፣ ከላይ ሸሚዝ ምናምን አይነት ነገር እና ሺ ደዝንት ኬር ነው ያለኝ በወቅቱ እና ለማንም ግድ አልነበራትም። ከዚህ ከኔ ጓደኛ ጋር ቀጠሮ ነበራት እና የቅርብ ግንኙነት አላቸው። የቅርብ ግንኙነት ስላላቸው በተቃራኒ ጾታ ሳይሆን የቤተሰባዊ ግንኙነት ማለት ነው እና ቀጠሮ ነበራቸው። እዛ ቦታ ላይ ሲገናኙ በጣም ሰክራ ነበር ነው ያለኝ። አም ሶሪ ይህንን ስል ያው ቅር እንደማይለት ነግራኛለች። ምክንያቱም ለሌላው ማስተማሪያ ስለሚሆን ማለት ነው እና ኦፍኮርስ በወቅቱ ሰክሬ ነበር ነው ያለችው እና ከዚህ ልጅ ጋር ይገናኙና ወደ እሷ ቤት ይሄዳሉ እና ደጋግመው ይነግራታል። ለምንድነው እንደዚህ የምትሆኚው? ለምንድነው እንደዚህ የምታደርጊው? እሷ እንደ መዝናናት ነው የቆጠረችው። ከትሪፕ መልስ ወይም ደግሞ ከጉዞ መልስ እንግዲህ ብዙ ጊዜ ያው ይሄዳሉ ይመጣሉ፣ ይሄዳሉ ይመጣሉ እና የሚገርመው ከመጣች በኋላ ውጭ ሀገር ሄዳ ከመጣች በኋላ ወደ ቤት አልሄደችም። ልብሷን ቀያየረች፣ ጓደኞቿ ጋር አስቀመጠች፣ ልብሷን አብራ ወጣች። ሌሊቱን ሙሉ ሲዝናኑ የሚለውን በትምህርት ጥቅስ ውስጥ አስቀምጡልኝ እና ወይም ደግሞ በእሷ አነጋገር ሲጫጫሱ አድረው ወደ ቤቷ ሊሸኛት አካባቢ ብቻዋን መሄድ ስለፈራች በጣም በሚገርም ሁኔታ አባቷ አብረዋት ነው የሚኖሩት። ትልቅ ቤት አለ። የደህና ቤተሰብ ልጅ ነች ከባክግራውንዷም እና እዛ ሊሸኛት ነው የተገናኙት። ያው አብረው ሲገቡ እንግዲህ ምክንያት ሊፈጠር ማለት ነው። ከዛ የዛለት በጣም ወቀስኳት ነው ያለው። እሷም በጣም ወቅሶኛል፣ በጣም ተናግሮኛል ነው ያለችው። ሄደች። አባት የውስጣቸውን በውስጣቸው አድርገው ቢቀበሏትም ደስተኛ አልነበሩ። ምክንያቱም የተደጋገመ ባህሪዋ ነው። በተለይ ውጭ ሄዳ ስትመለስ በቃ ቤት መግባት ደስ አይላትም። ደስ አይለኝም ነው ያለችው እና ሌሊቱን ሙሉ ከጓደኞቿ ጋር ስትጨፍር፣ ስትዝናና፣ ስትጠጣ
የዛለት ግን ይሄ እኔን ከእሷ ጋር ያገናኘን ልጅ ያገኘችው የዛለት ቀን ጠጥታ ሳይሆን በአዳር እንግዲህ አንድ ጓደኛዋ ቤት አርፋ ለሊት ሲጠጡ አድረው አንድ ጓደኛዋ ቤት አርፋ ከዛ መጥቶ እንዲወስዳት ጠርታው ነው ይሄ ልጅ ያገኛትና ሰክራለች። ምን ሆነሽ ነው ማለት አይ ዛሬ አይደለም የትላንትና አንጎበር ነው ያለችው። ሰው ለሊቱን ሙሉ ሲጠጣ የነበረው ጓደኛዋ ቤት ገብታ የተወሰነ ሰዓትን ብትተኛም እሱ መጥቶ እስከሚወስዳት ድረስ አንጎበሩ አልለቀቃትም ማለት ነውና ከዛ ጠየቋት ለምንድን ነው የዛለት እንደዛ ያደረግሽው? ጓደኛሽ ማን ነው? ይሄ ልጅ እኔና አንቺን ያገናኘን ነግሮኛል። ለምንድን ነው ምናምን ስላት ብዙ ስቶሪዎች ነገረችኝ። ከዛ በኋላ ቅድም እንደነገርኳችሁ ጥሩ ቤተሰብ እንዳለሽ ነግሮኛል። አንቺም የራስሽ ስራ አለሽ፣ ብዙዎች ሊሰሩበት የሚፈልጉት መስሪያ ቤት ነው የምትሰሪው። ወጣት ነሽ፣ እድሜሽ ገና ነው፣ በጣም መልከ መልካም ነሽ፣ ወይም ቆንጆ ነሽ እና ለምን በቃ የሚመጥንሽን ባል አግብተሽ ነው። ብዙ ወንዶችን አይቻለሁ ወይ ቀርቤያለሁ። እንግዲህ በ23 ዓመት ብዙ ወንድ መቅረብ ማለት ነው። ነገር ግን ሁሉም የሳሎን ጌጥ ሊያደርጉኝ ይፈልጋሉ ያለችው። የሳሎን ጌጥ የራሴ አእምሮ ያላቸው አይመስለኝም። አንዳንዶቹ ኦፍኮርስ በሀብት ደረጃ ትልቅ ቦታ ያሉ ናቸው። ነገሮች እንፈልጋለን ምናምን ይሉና ግን የመጀመሪያው ቅድሚያ አስቀምጡልኝ መመዘኛ ስራሽን ትተያለሽ ነው። እሷ ደግሞ ስራዋን መተው አትፈልግም። ስራዋን ትወደዋለች እሷ እንደምትናገረው ከሆነ። ስለዚህ እኔ ወንድ ቤት ገብቼ የወንድ እጅ እያየው የፈለገ የሀብታም ሚስት ብሆን የእሱን እጅ እያየው በዚህ ግቢ በዚህ ውጪ እየተባልኩኝ መኖር አልፈልግም። ከአስተዳደጓ የተረዳሁትም እንግዲህ ነፃ ሆና ያደገች ልጅ ነች። ያው ቤተሰቦቿ ደህና ናቸው ብያቸዋለሁ። ደህና ናቸው ስላቸው ከኢኮኖሚ አንጻር ማለት ነው። እና ያንን ስለጠላች ደጋግማ የቀረበቻቸው ወንዶች ተመሳሳይ አይነት ባህሪ ያላቸው ሆነው በመገኘታቸው ከአእምሮ አውጥተዋለች የትዳሩን ነገር። ግን ያው ትክክል እንዳልሆነ ያገናኘኝም ልጅ ነግሯታል። እኔም እንደው ሰማችም አልሰማችም ትንሽ እንዳቅሜ የሆነ ነገር ለመክራት ሞክሬያለሁ። ትልቁ ነጥብ ግን የመጣው እዚህ ጋር አይደለም እና እሷም የፈለገችኝ ለዛ አይደለም። መጀመሪያ የሚገርምህ አለች ተማሪ ያለውኝ ኦፍኮርስ ትምህርቷን የሚጨርሳቸው በቅርቡ ነው። መስሪያ ቤትም እንደውም ከገባች ስንት ዓመት 2 ዓመት ነው 3 ዓመት ነው የሰራችው። ከትምህርት ቤት እንደተመረቀች ነው እንግዲህ ስራ የጀመረችው ማለት ነው። በፊት እንደዛ አልነበርኩም አለች። ከዛ በኋላ እሷ ልክ ሆስተስ ሆና አየር መንገድ ገብታ መስራት ስትጀምር ክላስሜቷ ነበረች፣ አብራት የተማረች ልጅ ነበረች እና ትምህርት ቤትም እያለች ትቀናባት ነበረ በውበቷ፣ ብዙ ወንዶች ስለሚመኟት። በነገራችን ላይ የምትቀናባት እቺ ጓደኛዋ ብቻ አልነበረችም። የዚችኛዋ ግን በጣም የተለየ ስለሆነ ነው። እና የሚገርመው ግን ትምህርታቸውን ጨርሰው ከሃይ ስኩል ዩኒቨርሲቲም ገብተው ተመርቀው ሲወጡ ሁሉ አብረው ነበሩ። ብዙ ጊዜ ያጋጥማል። ሃይ ስኩልም አብረን የተማራቸው ሰዎች ዩኒቨርሲቲም ድሉ ገጥሞን አብረን እንማርና አብረን ወጥተን አንድ መስሪያ ቤትም ልንሰራ እንችላለን፣ የተለያየ መስሪያ ቤትም ልንመደብ እንችላለን። እች ልጅ ግን ከሃይስኩል ጀምሮ ከዚህ ልጅ ጋር አብረው ተምረው ዩኒቨርሲቲ ገብተው አብረው ተመርቀው ሲወጡ እች ልጅ አየር መንገድ ሆስተስ ስትሆን ያችኛዋ ደግሞ ሌላ መስሪያ ቤት ነው፣ መንግስታዊ መስሪያ ቤት ነው የገባችው። እንደውም ንግድ ባንክ ውስጥ ያለች መሰለች ካልተሳሳትኩ። ኤኒዌይ ባንክ ውስጥ ነው የገባቸው። ግን ይገናኛሉ። ከፊት ጀምሮ በጣም ቤስት ፍሬንድ ኢንቲሜት ፍሬንድ ስለሆኑ ይገናኛሉ። እና ያቺ ልጅ የባለታሪካችንን ሙሉ ነገሯን ታውቀዋለች። እንደነገርኳችሁ ከሃይስኩል ጀምሮ ከዩኒቨርሲቲ ጀምሮ ከዛ ስቲል ናውም አብረው ናቸው። ስቲል ናው ስላችሁ ይቺ ልጅ ነገሮች እስኪገለጹላት ማለት ነው። አክቹዋሊ አሁን ተለያይተዋል። በቅርቡ ነው የተለያዩት። እና የዚችን ልጅ የምትወደውን የምትጠላውን ሁሉ ነገሯን፣ ኢንተረስቷን፣ የልብስ ምርጫዋን፣ የልብስ ቀለም ምርጫዋን ሁሉ ነገር ስለምታውቅ የራሷን ያህል በደንብ በቃ አንደርስታንድ የምታደርጋት ልጅ ነች። ለዚህም ነው ሁሉ ነገራችሁን ግልጽ አድርጋችሁ አትናገሩ የሚባለው። ግልጽ አድርጋችሁ። እዚህ ላይ ግን እምላችሁ ምንድነው መግቢያም ላይ እንዳልኳችሁ የምትወዱትን በተለይ የምግብ አይነት ከወላጅ እናታችሁ በስተቀር ለማንም አትናገሩም። እምዬ ስለሆነች ማለት ነው። ለምን የሚለውን ነገር እነግራችኋለሁ። እና ይች ልጅ በጣም በሚገርም ሁኔታ ከምንም የምግብ አይነት ቅቅል በጣም ትወዳለች።
እና እንደውም መጀመሪያ ፈገግ ብዬ ነበረ። ብዙ ጊዜ የሴቶች ምርጫ የአብዛኛዎቹ ከቅቅል ይልቅ ክትፎና ጥሬ ስጋ እንደሆነ ነው የማውቀው። እች ልጅ ግን በተለየ ሁኔታ ለቅቅል ፍቅር አላት እና ይህንን ያቺ ጓደኛዋ ታውቃለች። ሁሌ የሆነ ቦታ ላይ ሄደው ምግብ ሲበሉ ያችኛዋ ሌላ ምግብ ስታዝ እጂ ቅቅል ነው የምትለው። ዞራ አንቺ መቼ ነው ከቅቅል የምትላቀቂው የተባሉ ሁሉ እንቀላለዳለን፣ ጀስፈን እናደርጋለን ነው ያለችው። ይህንን ስለምታውቅ አንድ ቀን በተለይ ሆስተስ ከሆነች በኋላ በቃ የዛችን ልጅን ጥላቻ የወለደው ቅናት በደንብ መመልከት ጀምሬ ነበር። ልብ አላልኩትም፣ በኋላ ነው የገባኝ ነው ያለችውና አንድ ቀን ትላታለች። በቃ ከአንድ በረራ መልስ ስትመለሽ የሆነ ቀን ነው አንድ ቦታ ሄጄ ነበር አለች። አይ ቲንክ ጆበርግ ያለች መሰለኝ። ጆበርግ ሄደሽ ስትመለሽ በቃ እኔ ጋ ነሽ፣ ስለዚህ የምትወጂውን ቅቅል ቆንጆ አድርጌ ሰርቼ እጠብቅሻለሁ፣ ደስ ይለኛል ትላታለች። ተመጣለች። ይችልኝ ነገርኳችሁ፣ ነፃ ነች። ከዛ መጣች። ቀጥታ ቤቷ ትሄድም። የምትኖረው ስቲል ነው ከእናትና ከአባቷ ጋር ነው። ወንድሞቿ አሉ። ቤተሰቦቿ ቤት ውስጥ ነው የምትኖረው። ስትመጣ ግን እንዳልኳችሁ ትመጣለች። ደስ ካላት ብቻ ነው ቀጥታ ወደ ቤቷ የምትሄደው። አለበለዚያ ጓደኞቿ ጋር ልብሷን ቀያራ ምናምን ከጓደኞቿ ጋር ትወጣለች። ከዛ ይቀበሏታል። ልክ እዚህ እንዳረፈች መኪና ይዘው ሄደው ይቀበሏታል። ኤንጆይ ሲያደርጉ ወይም ሲቃጠሉ እንበለው እንግዲህ የዘንድሮ ወይም ደግሞ የዚህ ዘመን ሌት የዞሩ መጠጣትና መጨፈር መቃጠል ነው። መዝናናት ማለት ይከብዳል። በዛን ቀን እች ልጅ ከጆበርግ ስትመለስ ቀጥታ ያው ሰዓቷም ስለሚታወቅ መምጫ ቀኗም ስለሚታወቅ እች ጓደኛዋ ነች ሄዳ የተቀበለቻት እና ቀጥታ ወደ ቤቷ ይዛ ትሄዳለች። እችም ልጅ ንግድ ባንክ ውስጥ ትስራ እንጂ ስቲል ናው ትዳር አልያዘችም። ወጣቶች ናቸው እንግዲህ በተቀራራቢ እድሜ ላይ ነን ያለችኝ። ስለዚህ የዛችንም እድሜ መገመት አይከብድም። ሀያዎቹ መጀመሪያ ላይ አጋማሽ ላይ ማለት ነው። እና ስቲል ነው አላገባችም ነው ያለችው። ግን ቤት ተከራይታ ነው የምትኖረው ብቻዋን። ኦፍኮርስ ቦይፍሬንድ አላት ግን አልተጋቡም። የራሷ ቤት ነው የምትኖረው፣ እሱም የራሱ ቤት ነው የሚኖረው። ያው በዚህ አይነት ሁኔታ ህይወት እንደቀጠለ ነው። እንደመጣች ትሄዳለች። ያው እዛ ታርፋለች። ያው እንዳልኩሽ በቃ ለመቀበያ እንደሚሆን የምትወጂውን ቅቅል ያዘጋጀውልሽ ምናምን አለቻት። ደስተኛ ነች። ደስ ብሏት ጥርግ አድርጋ በላች። የዛለት ድካምም ላይ ስለነበረች አልወጡም አደሩ። በነጋታው ግን ወጣን ነው ያለችው። በነጋታው የዛለት ከዛ እንደተለመደው እንጂ አደረግን ምናምን። ከዛ በኋላ ግን የተሰማኝ ስሜት ጥሩ አይደለም። ያንን ቅቅል ከበላሁ በኋላ በወቅቱ አልተሰማኝም። በነጋታው ግን በቃ ደስ የማይል ስሜት እና ምንድን ነው የበላሁት ወይ ቅባት በዝቶበታል እንዳለ ያን ያህል ቅባት የበዛባት አይደለ ምናምን። ከዛ ወዲያ ነገሮች ተጀመሩ ማለት ነው። ነገሮች ተጀመሩ። በቃ ላልሞት ህመም ውስጥ ገባዋለች። ቤተሰብ ተደናገጠ። ምንድን ነው የበላችሁ ተባለ። ሐኪም ቤት ይዘዋት ሄዱ። ምንም ሐኪም ቤት ስትሄድ ምንም ነገር የለም። ይሄ ነው ይኸውላችሁ፣ በመተት ወይም በድግምት የሆነ ነገር ሲደረግባችሁ ትታመማላችሁ። ስቃዩ እናንተ ይሰማችኋል እንጂ ብዙ ጊዜ ሐኪም ቤት ሄዳችሁ ስትመረመሩ ምንም የለባችሁ ምን የምትባሉት። ምክንያቱም ሳይንሱ ስለመተት ስለ አጋንንት ስራ ምንም የሚያውቀው ነገር የለማ። ትመረመራላችሁ፣ ኤክስሬይ፣ አልትራሳውንድ፣ ኢንዶስኮፕ፣ ሚሊየን ነገር ውጤት ሲመጣ ምንም ነገር የለም። ብዙዎች ግራ የሚጋቡት ለዛ ነው። የሰይጣንን የመተት ስራ በኢንዶስኮፕ አታገኘውም፣ በአልትራሳውንድ አታገኘውም፣ በሲቲ ስካን አታገኘውም፣ በጸበል ነው የምታገኘው። እና ቤተሰብ ግራ ተጋባ፣ ልጅቷም ግራ ተጋባች፣ በጣም ታመመች። ከዛ በኋላ እንግዲህ ምናልባት የመድኃኔዓለም ጣልቃ ገብነት ይሆናል። ቤት ውስጥ ያው ቤተሰቦቿ ቤት ጸበል ስለማይጠፋ ጸበል ሰጧት። ጸበል መጠጣት ስትጀምር ወደ ላይ ወደ ታች በቃ ባዕድ ነገር መውጣት ጀመረ። ደነገጠች። ምን ሊሆን ይችላል ይሄ? ማንም የጠረጠረ የለም። ማንን የጠረጠረ? ከዛ በኋላ ቅቅል የሚባል ነገር አስጠላት። ያንን ጸበል ከጠጣች በኋላ ቡልጭ ብሎ ወጣላት።
ተሻላት፣ እንዳገገመች ስራዋን ጀመረች። ግን ከዛ በኋላ ብዙ ነገሮች ተቀየሩ። ብዙ ነገሮች ተቀየሩ ስላችሁ ምንድነው? ልጅ በጣም ብዙዎች ወዷታል፣ ብዙዎች ያቀሯታል። ተጫዋች ነች፣ ግልጽ ነች። ያመነችበትን ነገር ፊት ለፊት ከመናገር ማትመለስ ልጅ ነች። በጣም ኢንጆይ ማድረግ ትወዳለች። ድብርት ብሎ ነገር አጠገቡ አያልፍም። ከሳቅና ከጨዋታ ውጪ ይሄ ጥፍር እየበሉ መቆዘም ምናምን እሷ ጋር የለም። አሁን ግን ሙሉ በሙሉ ተገለበጠችና ጭምት መሆን ጀመረች። ወደ ድብርት ዓለም መግባት ጀመረች። ሳቅና ጨዋታዋ ጠፋ። መስሪያ ቤቷ በጣም ካለቆቿ ጀምራ ከብዙዎች ጋር ትግባባ፣ ከባልደረቦቿ ጋር ትግባባለች። አሁን ግን ከሁሉም ጋር መስማማት ተሳናት። ቤተሰቦቿን ላይኗ መጥላት ጀመረች። በረባ ባረባ ከአባቷ ጋር፣ ከወንድሞቿ፣ ከእናቷ ጋር፣ ከእህቶቿ ጋር መጋጨት ጀመረች። ስራው እያስጠላት መጣት እና ሙሉ በሙሉ የባህሪ ለውጥ አመጣች። ሞር ግን ቅቅል የሚባል ነገር አይደለም ልትበላው ስታስበው አጦሎ ሊደፋት ሁሉ ነው የሚደርሰው። ምንድን ነው ነገር ምን ሊሆን ይችላል? ከዛ ይሄ ከኔ ጋር ያገናኛት ልጅ ያው መንፈሳዊ ነገር የገባው ልጅ ስለሆነ ግዴለሽም የዓመት ፍቃድ ጠይቂና እኔ የሆነ ቦታ ይዤሽ ልሄድ ይላታል። የት? ምን ቸገረሽ? ምክንያቱም እኔ እስከማቅሽ ድረስ እንደዚህ አይነት ልጅ አይደለሽም። ብዙ ነገሮች ተቀይሯል። ኢቨን የፊትሽን ገጽታ እንኳን አትመለከችም። መልኳ ራሱ ተቀይሯል ያለኝ። እንደውም ከዛ በኋላ ነው አሁን ጸበል ምናምን ከሄደች በኋላ ከዛ ሄዳ ተጸብላ ብዙ ነገሮች ተስተካክለው ከመጣች በኋላ ነው ነገሮች የተቀየሩት እንጂ በፊት እንደዛ አልነበረም ነው ያለኝ። እሺ አለች። እሷም የሆነ እንግዳ ስሜት ይሰማት ስለነበር ይህን እንግዳ ስሜት ደግሞ ማወቅ ትፈልግ ነበረ። ግን ሳቅ ጨዋታዋ ጠፍቷል ብያቸዋለሁ። ውበቷ እንደ በፊቱ አይደለም። ራሷ መጣላት ጀምራለች። ሁሉ ነገር እጇ ላይ ኖሮ ሰላም ማጣት ጀምራ፣ በምንም ነገር መደሰት አቁማለች። ይሄ ነገር ይረብሻት ስለነበረ እስኪ የት ይዞ ሊሄድ ነው ትላለች። ፍቃድ ጠየቀች፣ ሄደች። ይዟት ሄደው የትም አይደለም ሰሚነሽ ነው ይዟት ሄደው። ሰሚነሽ ሄደች። የተወሰነ ጊዜ ተቀመጡ። ጸበል መጠመቅ ጀመረች። ልጁ የሚያውቀውን ነገር ያስተምራት ጀመር። ስለ መንፈስ አሰራር የነገር እንዲህ ሊሆን ይችላል የቆየች ስትሄድ የሆነ ነገር እየተገለጸላት መጣ። የዛ ጊዜ ነው እንግዲህ የመምህር ግርማን የመምህር ተስፋዬን እና የቀሲስ ሄኖክ ወልደማርያምን ሊንክ የሰጣት። ያንን ማየት ስትጀምር ብዙ ነገሮች እየተገለጹላት መጡ። ከዛ በኋላ ነው እንግዲህ በኖቲፊኬሽን እንደዚህ ነገር ስትመለከቱ አልጎሪዝሙ ያመጣላችኋል ብያቸዋለሁ፣ ተመሳሳይ ኮንቴንቶችን እና የኔ ኮንቴንት የሌላት ያን ስትመለከት ከራሷ ጋር ያነጻጸረ ወይም በራሷ ህይወት እየተረጎመች መመልከት ጀመረች። በጣም ነው የደነገጠችው። እንዴት ብላ ትመን? ከዛ ላይ ሲሪየስሊ እምነት ውስጥ መስመሯን ጠብቃ መሄድ፣ መጸለይ፣ መስገድ፣ ጸበል አለማቋረጥ፣ መጠጣት፣ መጠመቅ ስትጀምር ከዚህ በፊት የምታውቀው ሌላ ዓለም እንደሆነ አሁን ይሄኛው ደግሞ ፍጹም ልዩ የሆነ ዓለም እንደሆነ ተረዳች። ከዛ በኋላ የሆነ ቀን ጸበል ስትጠመቅ መለፍለፍ ጀመረች። መለፍለፍ የጀመረችው ሳትሆን እላዋ ላይ ያለው መንፈስ በቅቅል ውስጥ የበላችሁ እንግዲህ በአንድ ሳህን ቅቅል ጓደኛን በዚህ ደረጃ ህይወት ማመሳቀል ያው እንግዲህ መለያ ባህሪያችን ነው ካልኳችሁ ቆይቻለሁ። አሁንም እንደቀጠለ ነው እና ይችም ልጅ በአንድ ሳህን ቅቅል ነው እንግዲህ ከውጭ በራ ስትመጣ የምትወጂውን ምግብ አዘጋጅልሻለሁ ተብላ በጓደኛ አማካይነት ከሃይስኩል ጀምሮ ዩኒቨርሲቲ ውስጥም አብረው ዘልቀው በምትቀናባት ጓደኛዋ፣ በውበቷ በምትቀና፣ ወንዶች ሲመኟት በምትቀና፣ በፈጣንነቷ በተጫዋችነቷ በምትቀና ጓደኛዋ አማካይነት በቅቅል ሊያም ደግሞ በአንድ ሳህን ቅቅል በተሰጣት የመተት መርዝ ልበለው፣ በዛ ነው የሁሉ ነገር የተከሰተው። ያንን እንደ ያለ ያለው መንፈስ ተናገረ። እኔ በጓደኛ በእሷ ስለምቀና ትምህርት ቤት እያለን እኛን ቀና ብለው እኛን ነው ያለችው። እኛን ስትል እንግዲህ ሰርክል ይኖራቸዋል። እኛን ቀና ብለው የማያዩ ወንዶች እሷ ላይ ይሞታሉ፣ ሊነጠፉ ይደርሳሉ። እሷ ግን ትንቃቸዋለች። ይሄ ኩራቷ ያናድደኛል፣ ውበቷ ያናድደኛል። በዛ ላይ ደግሞ ልጇ በነገራችን ላይ ሰቃይ ተማሪ ነች።
ጉብዝና ያናደኛል እንዳለ ነው የለፈለፈው። ስለዚህ ላጠፋ ትፈልግ ነበር። በነገራችን ላይ ለምንድን ነው ይሄንን ያደረገው? በምንድን ነው መተቱን በቅቅል ስትሰጣት ምን ትሆን ነበር የፈለገው ተብሎ ነበረ? ወይ ማሳበድ ወይ መግደል ነው ያለው። የዘንድሮ ጓደኛ እንደዛ ሆኗል። ሰዎች ወይ ይገላችኋል ወይ ያሳብዳችኋል። ከቀና ትልቅ ነገር ገዝታችሁ አይደለም፣ ትልቅ ነገር ይዛችሁ አይደለም። እግዚአብሔር በሰጣችሁ ውበት፣ እግዚአብሔር በሰጣችሁ ቁንጅና፣ እግዚአብሔር በሰጣችሁ ችሎታ፣ እግዚአብሔር በሰጣችሁ ክህሎት፣ አእምሮ ዛሬ አጠገባችሁ ያሉ ሰዎች ጭርጭር ብለው ነው የሚናደዱት። ስለዚህ ተጠንቀቁ የሚባለው ለዛ ነው። እና በተለይ የምትወዱትን ምግብ ጨምሮ ምንም ነገር ስለምትወዱት ነገር አትናገሩ። እቺ ልጅ እንግዲህ በምትወደው ምግብ ነው የተሰራባት። ከዛ በኋላ ነገርኳችሁ፣ ቅቅል በዞረበት ላትዞር ከራሷ ጋር ነው መሀል ላይ ገባችሁ። ኢቨን ገና ቃሉን ስትሰማ ራሱ ወደ ላይ ይለኛል ነው ያለችኝ። እና ሰሚነሽ ሄደች፣ ብዙ ጊዜ ያሳለፈች፣ ተሻላት፣ ወደ ስራዋ ተመለሰች። ከዛ በኋላ ያ እንደ ድሮ በዛኛው አይነት መንገድ መሄዱ ቀረ፣ በዛኛው አይነት መንገድ መጓዙ ቀረ። ምክንያቱም በቃ ሌላ ዓለም ውስጥ ገባች። ሌላ ዓለም ውስጥ እንዴት ሰዎችን የሰውን እድል መውሰድ ይችላሉ? ሰው በሰው እድል ይኖራል። ይህን ስለዚህ ነገር ምንም የምታውቀው ነገር የለም። አሁን ብዙዎቹ ግራ እንደሚገባቸው ማለት ነው። ብዙዎቹ ግራ እንደሚገባቸው ከዛ ላይ የሰው ልጆችን ክፋት፣ የቅርብ ሰዎችን ክፋት፣ ስለመተ ስለ ድግምት እንዴት እንደሚደረግ በነማን እንደሚደረግ የሚያደርጉ ሰዎች የሚታይባቸው ምልክቶች ለምን እንደሚያደርጉ፣ ስለ ምቀኝነት፣ ስለ ቅናት ብዙ ነገር ተረዳች። ስለዚህ በምትሰራበት ሰዓት ላይ የፈለገ ውበት ቢኖራት፣ የፈለገ ችሎታ ቢኖራት፣ የፈለገ ታታሪ ብትሆን መድኃኒዓለም ካልተደገፈች ሁሉ ነገር የገደል አፋፍ እንደሆነ አምና ተቀበለች። ከዛ በኋላ ቤቷ ገባች። እናቱ ያው ቤተሰቦቿ ጋር ነው የምትኖረው ብያቸዋለሁ። እና የመጀመሪያ ጥያቄዋ ምንድነው? ከጸበል እንደተመለሰች ቤት ውስጥ የጸሎት ቤት እናሰራለን። አባት ደስ ነው ያላቸው። እንዴት ይመኑ? ያን ልጅ መረቁት። ከኔ ጋር ያገናኛት ልጅ አንተነ ልጄን ያዳንክልኝ እንዲህ አይነት ነገር። ጸሎት ቤት አዘጋጀች። ስለ ቤተሰቦቿም ስለዚህ ጉዳይ ማስተማር መናገር ጀመረች። በነገራችን ላይ በፊትም አባቷ እምነታቸው ላይ ሲሪየስ ናቸው። ልጃቸው ደግሞ በዚህ መልኩ ተቀይራ ሲመለከቱ በጣም ነው የተደሰቱት። ሌሎቹ ወንድሞቿ እህቶቿ ከመስመር የወጡ ባይሆኑም ያን ያህል ደግሞ በጣም ሲሪየስ ሲሆኑ የእምነት ሰዎች የምትላቸው አይደሉም። እንደ ማንኛውም ሰው በሳምንት አንዴ ይሄዳሉ፣ ይሳለማሉ፣ ደስ ሲላቸው ያስቀድሳሉ፣ ይመጣሉ። ይሄ ግን ተግባራዊ ክርስትና አይደለም። ብዙዎቻችሁ እንደምትስማሙበት ይህ ብለው በሳምንት አንዴ መሄድ ከእግዚአብሔር ጋር ያቀራረባል የሚል የግል እምነት የለኝም። ምክንያቱም እግዚአብሔርን በሳምንት አንዴ አይደለም የምንፈልገው የምናገኘውም። እግዚአብሔርን በሰከንድ ሽርፍራፊ ውስጥ ነው የምንፈልገው። ልናገኘው የሚገባው በዛ የሰከንድ ሽርፍራፊ ውስጥ ነው፣ በየሰከንዱ ማለት ነው። እና ይሄ ነገር በተለይ እሷ ላይ ለውጥ የተመለከተው ቤተሰብ እየገባው ሲመጣ አንዳንድ ጊዜ እግዚአብሔር ቀና ልብ ሲኖራችሁ ሁሉ ነገር ያስተካክልላችኋል። አባቷ በፊትም ያላቸውን አቋም ነግሬያችኋለሁ። እናትም አባትን ስለሚከተሉ አላስቸገሩም። ትንሽ ወንድምና እህቶች ነበሩ። ሞር እሷን ሲመለከቱ ለውጧን ሲመለከቱ ግን በእሷ ሰልፍ ውስጥ ገቡላት። ደስ ነው ያላት። ከዛ ላይ ቤተሰቡ የጋራ የጸሎት ህይወት ኖረው አብረው ይጸልያሉ፣ አብረው እግዚአብሔርን ይለምናሉ። እቺ ልጅ ሞር መንፈሳዊ ህይወቷ ላይ ጥብቅ እየሆነች መጣች እና ከዛ ምን ገባት ለካስ ብዙ ወንዶች ይመኟታል ብያችኋለሁ። ለትዳር ይጠይቋታል እና ትዳርን እንድትጠላ ያደረጋት የእሷ የሰጠችው ምክንያት ሳይሆን ሌላ የተደበቀ ትዳርን እንድትጠላ ያደረጋት ኃይል እንዳለ እየተረዳች መጣች። አሁን እሷ ይመስላት የነበረው ምንድነው? እንዴት ነው የወንድ ልጅ እጅ ማየው? የወንድ ልጅ እያየው የፈለገ ሀብታም ቢሆን በዚህ ውጭ በዚህ ግቢ እያለ የእሱን እጅ እያየው የሳሎን ጌጡ ሆኜ አልቀመጥም የሚል ነው። ይሄ በዓለማዊ መነጽር ስንመለከተው ሊመስል ይችላል። በኋላ ግን በደንብ የገባት ምንድነው ምክንያቱ ይሄ ብቻ እንዳልሆነ። ኦፍኮርስ ነፃነቷን መጠበቅ ትፈልጋለች፣ ስራ መልቀቅ አትፈልግም። ዋናው ምክንያት ግን የወንድ ጥላቻ ማለት በተለይ ደግሞ ትዳርን የሚያነሱ ሰዎች
ኤክስትሪም ጥላቻ ነበረባት። ያንን የሚያደርጋት ኃይል አይነ ጥላ የሚባል እንደሆነ ተረዳች። በምንም አይደለም ትከታተል በነበረው መርሃ ግብር ማለት ነው። ደጋግማ በዚህ ጉዳይ ላይ የነ ቀሲስ ሄኖክን የነ መምህር ግርማን የነ መምህር ተስፋዬን ትምህርቶች በደንብ በቃ ሲሪየስሊ ሰዓት ሰጥታ ሰዓት መድባ በደንብ መከታተል ጀመረች። ይሄ በየናይት ክለቡ ምናምን ያለውን ነገር ከጓደኞቹ ጋር ያለውን ነገር ቆረጠች። ምክንያቱም በዛች ጓደኛዋ አለመታመንን ስታይ ሌሎቹንም ሰዎች ማመን አቃታት። ያችኛ በጣም ኢንቲሜት ሆነች ብያቸዋለሁ። ስለዚህ ከሌሎቹ ጋር ያላችን ግንኙነት በቃ የስራ ብቻ አደረገች። በስራ ይገናኛሉ። ከዛ በኋላ መለወጧ ብዙዎችን እስኪያስደንቅ ድረስ ማለት ነው። ከዛ በረራ ሲኖርባት ትሄዳለች፣ ትመጣለች። ከቤቷ መውጣት ሁሉ አቆመች። በቃ ቤቷ ሆና እንደዚህ መርሃ ግብሮች ትከታተላለች። ቅዱሳን መጽሐፍትን መከታተል፣ መጽሐፍ ቅዱስ ማንበብ ጀመረች። ሌላ ሰው ማለት ነው። ሌላ ሰው ሆነች። ሌላ ሰው ሆነች። እነዚህ ነገሮች ሁሉ የሚገርማችሁ ባለፉት 2 ዓመት ማለት ይቻላል ውስጥ ቶሎ ቶሎ እንትን ያሉ ናቸው። የቅርብ ጊዜ ታሪክ ነው እየነገርኳችሁ ያለሁት። የቅርብ ጊዜ ታሪክ። ብዙዎች አሁን ይህንን ልሰራ የፈለግኩት ምንድነው፣ ብዙዎች አሁንም ድረስ የነሱ ከመንገድ መሄድ የነሱ መጫጫሽ፣ አይ ከዚህ ነገር እንደው ይሰለቻል ልውጣ ሲሉ መውጣት የማይችሉት ዓለም ዝም ብሎ እየሳባቸው ብቻ ይመስላቸዋል። አይደለም። ወይ መተት ተደርጎባቸው ነው፣ የቤተሰብ ኮተት ነው። ይሄ ባዕድ አምልኮ ደጋግመን እንደምንለው ማለት ነው። እና እቺ ልጅ ግን በነበገባት በጓደኛዋ እንደሆነባት በጓደኛዋ እንደተደረገባት ጓደኛዋ ቀንታ ልታሳብዳት ወይም ልትገላት ይህን እንዳደረገችባት ሲገባት ከዛችኛውም ጋር ጓደኛዋ ጋር ያላትን ግንኙነት ኮምፕሊት ሊያቆመች። በጣም የሚገርማችሁ እሺ ይህንን ግንኙነት ስታቆሚ እንግዲህ በቅርቡ ነው ይህን ነገር ሁሉ የተከሰተው ብለሽኛል። ግን ከጓደኛሽ ጋር የነበረሽን ጓደኝነት ስትሰብሪው እሷ አልመጣችብሽም ወይ ያልኳት። የሚገርመው እሱ ነው። የበለጠ ደግሞ ጥርጣሬን ሙሉ በሙሉ ያጎላውና 100% በቃ እሷ እንደሆነች ያረጋገጥኩት ኦፍኮርስ ጸበል ስተመቅ መንፈሱ ላይ እንደለፈለፈ ነግሮኛል አለች። ከኔ ጋር ያገናኛት ልጅ ሌሎችም ሰዎች ነግሯታል፣ ቤተሰብ ነግሯታል፣ ከቤተሰብ የሚሄደ ሰው ስለነበረ። ነገር ግን የበለጠ ደግሞ 100% በቃ ሙሉ በሙሉ እርግጠኛ እንደሆነ ያደረገኝ ልክ ያ ከሆነ በኋላ እኔ ላይ ያለ መንፈስ ከለፈለፈ በኋላ ያቺ ጓደኛ ብርቃትም ለምን እንዴት ምናምን የለም። ሰው አይጠይቅም እንዴ ምን ሆነሽ ነው የተቀየርሽው? ምን ሆነሽ ነው የራቅሽኝ? ስልክ መደወል ምን የለ ከእኔም አልጠይቅም። ተነቃቅተናል ብዬ ራሴን አሳመንኩኝ አለች። ስለዚህ ሰዎች ወይ አንደኛ የምትወዱትን ምግብ ብቻ አይደለም የምትወዱትን የትኛውንም ነገር ይህን ነገር ወዳለው ብላችሁ ደጋግማችሁ አትናገሩ። በቃ ወደዳችሁት በልባችሁ ያዙት። በቃ ወደዳችሁት ቤታችሁ እየሰራችሁ ምግብም ከሆነ እየሰራችሁ ቤታችሁ ተጠቀመው። ሆቴልም ቢሆን እነዚህ በጣም በሚያስታውቅባችሁ መልኩ 10 የደጋግማችሁ ይህንን ምግብ እኮ ስወደው እንደ ነፍሴ ነው ምናምን ብላችሁ አትናገሩ። ሴጣን ጓደኞቻችሁን ያስትና ወይም ደግሞ ጓደኞቻችሁ ላይ ያድርና ቅናትን ያጭርና አሁን ባየነው አይነት ሁኔታ መጥፊያችሁን ያመቻችላችኋል። ይቺ ልጅ ነግሬያችኋለሁ፣ መድኃኒዓለም ባይደርስላት ይሄ ልጅም ምልክቱን ስለሚያውቅ ግድ የለሽም እረፍቱ ሰጅና የሆነ ቦታ ይዤሽ ሊሄድ ብሎ ሰሜነሽ ይዟት ባይሄድ ኖሮ እዛ ስትጸበል መንፈሱ ባይጋለጥ ኖሮ በዛ ሄዳ መንፈሱ ሲጋለጥ ነገሮችን ባትረዳ ኖሮ የዚህ ልጅ ዕጣ ፈንታ ምን ሊሆን ይችል ነበረ? ከባድ ነው። እሺ አሁንስ ትዳር የሚያዝ ፍላጎት ስላት ያው ሴት ልጅ አንዳንድ ጊዜ ውስጧን በውስጧ ይዛ ነው አይደል የምትቀመጠው። እሱን እግዚአብሔር ያውቃል። ግን እርግጠኛ ሆኜ የምነግርህ ያለችኝ የድሮ አመለካከቴ ተቀይሯል። በሱ እርግጠኛ ሆኜ ልነግር እችላለሁ። እኔ ሴንስ ምንድነው የድሮ አመለካከቴ ተቀይሯል። የሚመጥነኝን ያመንኩበትን የሚሆነኝን ጥሩ ባል ጥሩ የልጆቼ አባት የሚሆኑ ባል ባገኝ አልጠላም ነው ወይም ደግሞ አገባለሁ ነው። እኔ እንደዛ ነው አንደርስታንድ ያደረኩትና አይ ቲንክ ስሜቷም እንደዛ ይመስለኛል። ዞሮ ዞሮ ግድ የላችሁም። የፈለገ የስራ ሁኔታ ላይ ብትሆኑ የፈለገ ዘመናዊ ህይወት ውስጥ ብትኖሩ ግድ የላችሁ። እስኪ የተወሰነ
የተወሰነ ሰዓት ደግሞ ለመንፈሳዊ ህይወት ስጡና መንፈሳዊ ህይወትንም እዩት። እዛ ውስጥ ያልሆናችሁ አንዳንዱ ጭራሽ ከመንፈሳዊ ህይወት በብዙ በቁጥር በማታምኑት ኪሎሜትሮች የራቀ ነው። ከምሬ ነው የምላችሁ። ስለዚህ ግድ የለም እንደፈለገ ዘመናዊ ህይወትን ተከተሉ፣ ምን በሉ፣ ግን ለመንፈሳዊ ህይወትም ጊዜ ስጡና ጸሎት ልመዱ። ከእግዚአብሔር ጋር መነጋገር ጀምሩ። ከዛ በኋላ ምናልባት እናንተ ያልተመለከታችሁትን ስኮፕ እግዚአብሔር ያሳያችኋል። ከዛ በሱ ታምር በፊት ከነበራችሁበት ህይወት ሙሉ በሙሉ ወጥታችሁ አዲስ ህይወት ልትጀምሩ ትችላላችሁ። ህይወታችሁ ይቀየራል። ከዛ ወዲያ ማን ያውቃል? ሌሎችም ሮል ሞዴል ልትሆኑ ትችላላችሁ። ሌሎችን ልታስተምሩ ትችላላችሁ። ከዛ ህይወት ውስጥ ወጥታችሁ ብዙዎች በተለይ በእሷ እድሜ ያሉ በተለይ የእሱ አይነት ውበት ያላቸው በተለይ ይሄ የናይት ላይፉን የለመዱ ልጆች ከዛ ህይወት ለማውጣት በጣም ያስቸግራቸዋል። እግዚአብሔር እጁን ካላቀብላቸው በስተቀር እግዚአብሔር እጁን እንዲያቀብላችሁ ግን ለእግዚአብሔር የምትመቹ አይነት ሰዎች ሆኑ። እዛም ህይወት ውስጥ ሆናችሁ ግድ የለም እዛም ህይወት ውስጥ ሆናችሁ ጭፈራ ውስጥ መሆናችሁ ይሄ እናንተ እንጂ የምትሉትም እዛ ውስጥ መሆናችሁ እግዚአብሔርን ግን የምታስታውሱበትን ታይም መድቡ። አትወርቁም። ጭልጥ ብላችሁ ስጠፉ ነው አደጋው። እዛም ውስጥ ሆናችሁ ግን እስከምትሰሩት ስራ እስከምትሰሩት ኃጢአት ከኃጢአት ነፃ የሆነ ሰው የለም። ግን እግዚአብሔርን አስታውሱት፣ እግዚአብሔርን ለምኑት፣ እግዚአብሔርን ተደገፉት። የእግዚአብሔርን እጅ ለማያዝ ጥረት አድርጉ። ውጤቱን ትመለከቱታላችሁ። እርግጠኛ ነኝ ብዙዎቻችሁ በተለይ ደግሞ የእሱ አይነት ህይወት የምትኖሩ ሴት እህቶች ከዚች ልጅ ህይወት የምትማሩት ነገር ይኖራል ብዬ በእርግጠኝነት መናገር እችላለሁ። ስለዚህ ጓደኛ ስትቀርብ በጥንቃቄ ይሁን። እደግመዋለሁ፣ የምትበሉትን ምግብ ብቻ አይደለም የምትወዱትን ነገር ሁሉ ለሰዎች አትናገሩ። ለራሳችሁ ሚስጥር አድርጋችሁ ያዙት፣ ትጠቀሙበታላችሁ። የዛሬ መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር በሌላ መረጃ የምንገናኝ ነው የሚሆነው። ለዛሬ ግን አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ